እሱም ብቻ ነው አልበሻለሁ። ጥያቄ አታዳምጥም እንዴ? አንተ ስለምን አታዳምጥም? እኮሽ ሰው እንዲመልስልህ ሲጀምር ሰው እንዲመልስልህ ለሰው እድል ስጥ እኮ። አዳምጪ፣ አንዲት ደቂቃ ብቻ አዳምጪ። ይኸውልሽ ጥያቄ ምን ነው እንድትረድ። አንድ ጥያቄ ምንድን ነው ድገቢልኝ ስልሽ ወደ አምላካቸው አደርጋለሁ ብለዋል አልከኝ አልሽ። አዎ አልኩኝ። ጥቅሱን አነበብሽ እና ጥያቄን ግን አለፍሽው። ጥያቄን በደንብ እንትን በይ አዳምጪኝ እሺ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አድርጋለሁ ብሎ ተናግሯል። አምላኬ ያለው ማንን ነው? ስለ ማንነት ነው ጥያቄ። ማንን ነው አምላኬ ያለው ኢየሱስ? አሁን ቀጥይ። ሀይ መልሽ። እንዳታስቆመኝ እሺ፣ እንዳታስቆመኝ። ወደ አምላካችሁ በሰውነት ማንነት ነው አይደል ምድር ላይ እየተመላለሰ ያለው። አንድ በሰውነት ማንነት ነበረ ኢየሱስ ክርስቶስ ወደ ምድር ሲመጣ። አዳምጠኝ፣ እንዳታስቆመኝ፣ አዳምጠኝ። ይኸውልህ ኢየሱስ ክርስቶስ ወደ ምድር ሲመጣ በሰው ሲስተም አልመጣም፣ በሰው ሀሳብ አልመጣም፣ በሰው ፈቃድ አልመጣም። ከሰውነት ማንነት ውጪ የሆነ ማንነት ይዞ ነው የመጣ። ስለዚህ ሰዎችን ሲያስተምር አንተ ከወዴት ነህ ብለው ነው የጠየቁት። ኢቨን ያጠመቀው ዮሐንስ እንኳ የምንጠብቅህ አንተ ነህ ኦር ደግሞ ሌላ ነው ብሎ ነው የጠየቀው። ይሄ የሰው ማንነት ሳይሆን ሰዎች የሚጠብቁት ሰዎች የሚያውቁትና በሰዎች ልብ ውስጥ በሰው አእምሮ ውስጥ የተቀመጠው ማንነትና ኢየሱስ የመጣበት መንገድ የተለያየ ነው። ኢየሱስን ሰው ነው ልትለው ካልክ ምን አይነት ሰው? ኢየሱስ አምላክ አለው ካልክ ምን አይነት አምላክ አሳየኝ። እንደ ሰው ተወልዷል ኢየሱስ? አልተወለደም። ሂ ኢዝ ሱፐርናቹራል። እሱ አምላክ ነው። ሰማይና ምድር ከመፈጠሩ በፊት ያለ የነበረ የሚኖር ይመጣል። ደግሞ ለምን ይመጣል? ለፍርድ ይመጣል። አላዳምጥህም፣ እንዳታስቆመኝ፣ አላዳምጥህም። ለፍርድ ይመጣል። ኢየሱስ ለምን ይመጣል? ለፍርድ ይመጣል። እንደ ስብከት አለክሽ ጥያቄው እንዴት ማን ነው ነው ያልኩሽ። ግን ማንነቱን ሳትናገር ያምላኩን አትጠይቀኝ። ይሄው እየነገርኩህ እኮ ነው። ኢየሱስ እንደ ሰው ተወልዷል ወይ? አንተን ራስን ልጠይቅ፣ መልስልኝ። እንደ ሰው ተወልዷል? አልተወለደም። ለምን? ከሰው ፍጥረት አልተወለደም እኮ። ጠይቅሽ ልመለስ። ሲጀመር እሱ ሰው ነው፣ ቃል በቃል እኔ ሰው ነው ይብላል። አንተ የተወለድክበት እና እሱ የተወለደበት መንገድ አንድ ነው? ሰው ነው ካልከው አንድ ነው። እኔም ከእናቱ ማህፀን ነው የወጣሁት፣ እሱም ከእናቱ ማህፀን ነው የወጣው እኮ። አንተ ከአባትህ ተወልደሃላ። አንተ እኮ ለሰው የተቀመጠ ህግ፣ በሰው በተቀመጠ ህግ ተወልዷል። እሱ ግን ከህግ ውጭ ነው የተወለደው። ከህግ ውጭ የተወለደውን አምላክ ታዳረጋ በይ። ከሱም የሚበልጥ ሌላ ልስጥሽ። ምን ትያለሽ? እንዴት ይበልጠዋል? እሱ እናት አለችው አይደለ? ኢየሱስ አባት ግን የለውም አይደለ? ያልተወለደ አሁን አዳም ልትለኝ ነው? አልልም። ሌላ እናትም አባትም የሌለው ሰው ልስጥሽ። መጽሐፍ ቅዱስ ላይ ከኢየሱስ የሚበልጥ ዕብራውያን ምዕራፍ 7 ከቁጥር 1 ላይ እናትም አባትም የሌለው ሰው ነይ ላሳይሽ፣ ነይ ጉድ ላሳይሽ። ዛሬ ከኢየሱስ የሚበልጥ ሰው ነው ማሳይሽ። ኢየሱስን የሚበልጥ ሰው የለም። ላሳይሽ ነው ማስረጃ። አሁን ተረጋጊ። አሁን አትረብሽ። አሁን ላሳይሽ። እሱ እኮ የምድር ዳርቻ ፈጣሪ እኮ። እንዴት አሰብከው? ላሳይሽ ይሆና የምድር ዳርቻ ፈጣሪ ነው። ላሳይሽ ነው። ያው ምንም የታድርገው እንዴ? እሺ ምን ይላል? ዕብራውያን ምዕራፍ 7 ከቁጥር 1 የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ መልከ ጼዴቅ የተባለ ሰው አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ነው። ተመልከች፣ አባትና እናት የትውልድ ቁጥር የሉትም አለ። አላሁ አክበር። አባትም እናትም የሌለው ሰው ሰጠውሽ። ኢየሱስ ግን እናት አለው። ይሄ ግን እናትም አባትም የለውም። ከኢየሱስ የሚበልጥ ሰው ያሰላ። አራተኛው ስላሴ የሰውዬ ነው። በቃ አራተኛው ስላሴ እናትም አባትም የሉትም። ኢየሱስ ግን ቢያንስ እናት አለው።
ይሄ በለጠ። እናትም አባትም የለውም። እናት አንተ ለምሳሌ ቆይ አይደለም ኢየሱስ እናቱ ነው መርጦ ተወለደ። እናትና አባት አንድ ነገር ልንገርህ፣ እናትና አባት አልከው እናትና አባት የለውም ይላል ይሄ ሰው። ስማኝ፣ አንድ ነገር ልንገርህ፣ የምድር ዳርቻ ፈጣሪ ይኸውልህ፣ ኢቨን ኢፍ ማለት ነው የምድር ዳርቻን ፈጣሪ ተራሮቹን በስንዝር ውሆችን በፍኝት የሰፈረውን አምላክ እናት አባት አልከው። አሁን አዳምጪሽ፣ ይኸውልሽ አሁን አይደለም ወይ ጠይቀኸኝ። አሁን እኮ ነገርከኝ። መጽሐፍ ቅዱስ ዕብራውያን ምንድን ነው የነገርኩሽ? እስኪ ድገሚ። ዕብራውያን 2 ላይ ያለውን አነበብክልኝ። ያለ አባትና መልከ ከእናትና ከአባት ውጭ ነው። መልከጼዴቅ እናት አንድ ነገር አዳምጠኝ። አዳምጪ እንጂ ተረጋጊ። አንተ ራስህ አዳምጠኝ። አንተ ራስህ መጀመሪያ አዳምጥ። ስታነብ እያዳመጥኩ ነበር አይደል? ልመልስልህ። አንተ የምድር ዳርቻ ፈጣሪ የሆነውን ውሆችን፣ ተራሮችን በስንዝር ውሆችን በፍኝት የሰፈረውን በምድር ላይ ኢምቢሊየንስ ህዝብ ፍጥረትን የፈጠረውን ኢየሱስን አንተ ከሰው ጋር ልታመሳስለው ፈለክ። ከዛስ ጨረሽ? አልጨረስኩም። እናትም አባትም የሌለውን ሰው ለምን አምላክ አድርጋችሁ? አንተ ሰው ያልከው ሰው